አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለው አልሐምዱሊላህ። እስኪ ዛሬ ትንሽ የቀን ውሎዬን ላሳያችሁ። የኢጃዛ ቤት ውሎዬን ማለት ነው። እና ቤት ከማጽዳት በኋላ ይኸው ወደ ቁርስ መስራት ገብቻለሁ። እንደምታዩት ሽንኩርት ጥጃለሁ ማለት ነው ቁርስ ለመስራት። ከጎን ደግሞ ሻይ ጥጃለሁኝ ማለት ነው። እንደምታዩት ያቁላላው እገኛለሁ ማለት ነው። እና ትወዱታላችሁ ብዬ አስባለሁ። ያው ራሴ ነው በአንድ እጄ እየቀረጽኩ ያለሁትና አፉ በሉኝ። በምታዩት መልኩ እያቁላላው ነው። ያው በርበሬ ጨምሬ እያቁላላው ነው ማለት ነው። እና ይሄን ይመስላል እላችኋለሁ ውዶቼ። በምታዩት መልኩ እያቁላላው ነው፣ ያው እንዳያቃጥል ማለት ነው። ከዛ አሁን አቁላልቼ ጨርሼ ምናምን ከአንድ በኩል ደግሞ እንቁላል ከላይ ፍርፍር ነው የምንሰራውና ከላይ ከፍርፍሩ ላይ ለማድረግ እንቁላል ጠብሻለሁ። እንቁላል እንትን ብያለሁ አዘጋጅቻለሁ ማለት ነው። ገና አልጠበስኩም። ያው በእንደዚህ አይነት መልኩ እየተቁላላ ይገኛል እላቸዋለሁ ውዶቼ። በምታዩት መልኩ እያቁላላሁት ነው። በርበሬ፣ ሰልሳ ምናምን ቅመማ ቅመም አድርጌበታለሁ። ከዛ አሁን እንጀራውን ቆራርጬ እጨምርበታለሁ ማለት ነው። በምታዩት መልኩ ቆራርጬዋለሁ። የጤፍ እንጀራ ነው። ይህን ይመስላል። አሁን እየበቃለት ነው። ቁሌቱ እንትን እያለ ነው፣ እየበቃው ነው ማለት ነው። ዘይት እየተፋ ስለሆነ በቃ በቅቶታል። አሁን እንጀራውን እናደርጋለን። አሁን አርጌበታለሁ እንጀራው። ያው መጨረሻ ላይ ይሄን ይመስላል። እሳቱ ጠፍቷል ማለት ነው። እሳቱን ማጥፋት አለብን እንዳይቦካ። እንቁላል ደግሞ ከአንድ በኩል ይሄው ቅድም ያያችሁትን እንቁላል ጠብሻለሁ ማለት ነው። ዘይት አርጌ ጨው አርጌ ዝም ብዬ ኖርማል ጠበስኩት ማለት ነው። እንቁላሉን በኋላ ፍርፍሩ ላይ እንዲደረግ ማለት ነው። አሁን ከላይ አድርጌያለሁ። አቅርበናል ቁርስ ማለት ነው። እንብላ። ይኸው ኑ እንብላ ውዶቼ። አንዳንዴ ማዳም ቤት ብንሆንም እረፍት በወጣን ሰዓት ደግሞ አልፎ አልፎም ቢሆን እንደዚህ ፏፏ እንላለን። ያማረንን ነገር እንሰራለን ማለት ነው። ይሄን ይመስላል ቁርሳችን ውዶቼ። ለመቅረጽ ስላልተመቸኝ ነው ሙሉ በሙሉ ያልገባው ማለት ነው። አፉ በሉኝ እና ይሄን ይመስላል ቁርሳችን። እና በምታዩት መልኩ በልተን ተነሳን ማለት ነው። ከዛ ቀጥታ አሁን ወዴት እንሄዳለን? ምሳ ወደ መስራት። ይኸው ስጋውን አምጥቼ ክትፎ ልሰራ ነውና በወንፊት አምጥቼ አድርጌዋለሁ ደሙ እንዲንጠባጠብ። ደሙ ከተንጠበጠበ በኋላ ከተፍኩት ማለት ነው። ይሄ በእጅ ነው የምንከትፈው። ከትፈን እንደገና በወንፊት አረግነው። ጨውና ሚጥሚጣ አድርገን እንደገና ደሙ እንዲንጠባጠብለት ወንፊት ላይ እንተወዋለን ማለት ነው። ምክንያቱም በደንብ ለክትፎ ስለሆነ በደንብ ተንጠባጥቦ መውጣት አለበት ደሙ ማለት ነው።
እና በእጅ ሲከተፍ ደግሞ ይበልጥ ይጣፍጣልና በእጃችሁ ከትፋችሁ ስሩ እላችኋለሁ ውዶቼ። እና እሱ እንዳለ ሆኖ እዚህ ጋር ቡና እየቆላን ነው። ቡና እየቆላው ነው በምታዩት መልኩ ውዶቼ። ይሄን ይመስላል። ባለን ነገር ፏፏ እያለ ነው። ቆልቼ ጨርሻለሁ። አሁን ክትፎውን ለመስራት ቅቤ አድርጌያለሁ። በመጥበሻ ቅቤ፣ ጨው፣ ሚጥሚጣና ኮረሪማ ለክትፎ ማለት ነው። ከቅቤው ጋር ሞቃ ትንሽ መጥበሻውን ብቻ ሞቅ እንደማለት ነገር ሲል ነው መጥበሻውን ወደ ዳር አድርገን እሳቱን አጥፍተን ክትፎውን ስጋ ምንትን የምንለው ማለት ነው። በማንኪያ በደንብ አድርገን በአንድ በኩል እያደረግን በደንብ አድርገን ማሸት። ያው በምታዩት መልኩ እሳቱን አጥፍቼ እንትን እያልኩት ነው ማለት ነው። ያው በአንድ በእጄ ስልክ ስለያዝኩ ነው አልተመቸኝም እንትን ለማለት። ይህን ይመስላል። በደንብ ማሸት አለባችሁ። ክትፎ ማሸት ይፈልጋል። በእጃችሁም ሆነ በማንኪያ በአንድ በኩል ብቻ እንትን እያደረጋችሁ ማሸት። ከዛ ያው በጣባ አድርገን ትንሽ ቅቤ ከላይ ፈሰስ አድርገን እንደዚህ አዘጋጅተነዋል ማለት ነው። የጁማ ምሳችን ይሄን ይመስላል። በምታዩት መልኩ ክትፎ የናፈቃችሁ ነው እንብላ። ይህን ይመስላል ውዶቼ። በምታዩት መልኩ አዘጋጅተን በልተን ተነሳን። አልቀረስኩላችሁም። ቡና ወደ ማፍላት ገባን። የቅድሞ የቆላ ነው ቡና። ኬክ እዚህ ጋር አለ። ቡና ቁርስ የተፈጨ ስኳር ነው የነሰነስንበት ከላይ ኖርማል ደረቅ ኬክ ማለት ነው። እና በምታዩት መልኩ ተዘጋጅቷል፣ ተቀራርቧል ማለት ነው። ሲሪሞኒው ይህን ይመስላል ውዶቼ። ትወዱታላችሁ ብዬ አስባለሁ። ይኸው እናንተስ ጁማ እንዴት አሳለፋችሁ? የማዳም ቅመሞች ደግሞ ካላችሁ ባላችሁ ነገር እረፍት ቤት የምትወጡ ከሆነ እንደዚህ ፏፏ ብላችሁ ሽሮም ሰራራችሁ ምንም ፈታ ማለት ነው። ይህን ይመስላል ውዶቼ። እና ቪዲዮውን እስከ መጨረሻ በማየት ተባበሩን። ይኸው ቡናችን በዚህ መልኩ መጨረሻው ይሄን ይመስላል። የዶሮ አይን የመሰለ ቡና ነው እንጠጣ። እና ይሄን ይመስላል ውዶቼ። አበረታቱኝ፣ ሰብስክራይብ አድርጉኝ፣ ቪዲዮውን እስከ መጨረሻ በማየት ተባበሩኝ፣ ላይክ አድርጉኝ። ማስተካከለው ነገር ካለም ኮሜንት አስቀምጡልኝ ውዶቼ። እና አብረን እንደግ እንደማመር ውዶቼ። ሁላችሁም ወዳችኋለሁ። ስለነበረን ቆይታ ሰላም አለይኩም።